ደምሽ ስለመጣሽ እናመሰግናለን። እሺ አንቺንም ማርያም በሰላም ተገላግለሽ ለመሄድ ያብቃል። አሜን። እሺ አጠር አድርጌ ልናገር መሰለኝ። እኔ ተወልጄ ያደግኩት ባህር ዳር ነው። የባህር ዳር ልጅ ነኝ። አሁን የምኖረው ስደት ነው። ትንሽ ድምፅሽን ከፍ ታደርጊልናለሽ ውዴ? እሺ አሁን ይሰማል? አሁን ደሱ። እሺ እና ያው ልጅነቴን ያሳደፍኩት በስራ ነው። ከ6 ዓመት ጀምሮ ማለት ትችያለሽ። አቡዬ እናቴ ደሃ ናት፣ ብቻዋን ነው የምታሳድገን እና በቃ ቄጤማ እሸጣለሁ ምናምን እንደዚህ እያልኩ ነው ያደግኩት። ከዛን እያልኩ እየተማርኩ በትርፍ ጊዜ ስራ እሰራለሁ፣ በትርፍ ጊዜ እማራለሁ። እንደዚህ ነው በቃ ታውቂዋለሽ። ብቻዋን እናት ስታሳድግ ኃላፊነት፣ ሴት ልጅ ስትሆኝ ደግሞ ኃላፊነት ይኖርብሻል። እንደዚህ እያልኩ ነው ያደግኩት። በቃ እናቴ ምንም ወጪ አልወጣችም እኔን ለማሳደግ፣ ራሴን ነው ያሳደግኩት ማለት ትችያለሽ። እና እያልኩ እያደግኩ 9ኛ ክፍል ደረስኩኝ። ብዙም ጎበዝ ተማሪ አልነበርኩም፣ ግን 9ኛ ክፍል ደረስኩኝ። ከዛን ጓደኞቼ በሙሉ ሁሉም ጓደኞቼ ፍቅረኛ አላቸው። ቲኔጅ የሚባለው እድሜ ክልል አለ አይደለ? ሁሉም እንደዛ ሲሉ እንዴ ለምን እኔስ ፍቅር አይዘኝም ምናምን አይነት ነገር ብዬ በቃ ሁሉንም ወንድ ማየት ማስተዋል። ትንሽ ወንድ ነገር ነኝ ማለት ገባሻል አይደል? የወንድ እንትንም እንደዛ ነኝ፣ ጡትም የለኝም ምናምን እና እንደ አጋጣሚ ሆኖ በመጀመሪያ መስከረም 18 ቀን ስንገባ ከክፍል ሙሉ ዩኒፎርም ለብሶ የገባ ልጅ አየውና በቃ ዩኒፎርም ለብሶ መምጣቱ አስደነገጠኝና በዛ ፍቅር ያዘኝ። 13 ዓመት ልጅ ነኝ እኔ። ከዛ በቃ ሴሊ ስታፈቅር አልነግርሽም ብላንቺ ቤተሰብ ጋር መጋጨት፣ ጦርነት ምናምን ተጀመረ። ስራም አለመስራት፣ ያው እናቴን እኔ ነኝ የማግዛት፣ ስራ አለመስራት ምናምን ተጀመረ። በዛ አጋጣሚ ምን ተፈጠረ መሰለሽ አውዬ፣ እኔ ወንድሜና እህቴ የአንድ አባቴ አንድ እናት ልጆች እንደሆንን ነበር የማውቀው። በዛ ሁኔታ በሚያስጠላ ሁኔታ ላይ እያለው እኔ የሌላ አባት ልጅ መሆኔን ሰሙ። ምንጠራ በአንድ አባት ስም ነው፣ ግን ያኔ ከሰው ነው የሰማሁት። አንቺ እኮ አባትሽ ሌላ ነው የሚል ማለት ነው። ከዛ በቃ ራሴን ለማጥፋትም ፈለግኩኝ፣ ከሀገርም መጥፋት ፈለግኩኝ። በቃ ስሰራ ስለነበር ትንሽ ሳንቲም ነበረኝ፣ ጠፍቼ ወደ ጎንደር ሄድኩ። ወደ ጎንደር ሄጄ ወንድሜ አንቺ ካልመጣሽ ራሴን አጠፋለሁ፣ መምጣት አለብሽ። በቃ እዛ እንደደረስኩ ደወልኩና ጠፍቼ እዚህ ነው ያለሁት እንዳታስቡ፣ በቃ ስራ ልሰራ ነው የሄድኩት፣ እናንተን አልፈልጋችሁ ምናምን አልኩት። በቃ ራሴን አጠፋለሁ፣ ካልመጣሽ እኔ እሞታለሁ፣ በቃ ለወንድምሽ ቀብር ትመጫለሽ አለኝ። እንደዛ ሲለኝ በቃ ወንድሜን ከማጣ ብዬ በ4ኛው ቀን ተመለስኩ። እናቴ ጋር መስማማት አልቻልኩም። በዚህ ገንዘብ አምጪ ትለኛለች። በቃ ጦርነት ጀምርን። እናቴ ጋር ጭራሽ መስማማት አልቻልም፣ ጭራሽ ማለት ነው። ዱርዬ የሆነሽ ነው የጠፋሽው እንደዚህ ምናምን እያለች በቃ አላስቀምጠኝ ያለች። ትንሽ ኃይለኛ ናት እናቴ። መደብደብ ጀመረች፣ መቀጥቀጥ ጀመረች። ብር ካላመጣሽ ውጭ፣ እንደውም ድሮስ አንቺ አባትሽ እንደዚህ ሲጀመር እንደውም አሁን እነግርሻለሁ እያለች በጣም ሌላ ጫና ማድረግ ጀመረች። አባትሽን የማይረባም አንቺም አትረቢም ድረስ የእሱ ሽንቱ ነሽ የእሱ ዘሩ ነሽ ምናምን ማለት ጀመረች በቃ እናቴ። ከዛ ጠፋው ድጋሚ። ጠፍቼ ግን ሌላ ቦታ ሌላ ሀገር ምናምን አልሄድኩም። ምግብም ምናምን በቃ መብላት አልቻልኩም። ልክ ልበላ ስል ይሄ ምንድን ነው ለመብላት ብቻ ነው እንደ የተፈጠርሽው አሰሪም እንደ ጓደኞች እየሰራሽ ብር አታመጭም ምናምን ማለት ጀመረች። በቃ አላስቀምጠኝ አለች። እንደዚህ ከሚሆንማ ብዬ በውስጥ መስተንግዶ ስራ ጀመርኩ። ህፃን ነበርኩ። በቃ ሁሉም ሰው አይኑ እኔ ላይ ነው። በቃ ሁሉም ሰው ሊያጠቃኝ ይፈልጋል። ማለት ሊያጠቃኝ ይፈልጋል ስልሽ በጫና ምናምን ሳይሆን በማታለል ምናምን ማለት ነው። አውይ በቃ እንደዚህ ሲሆን አንድ ልጅ የሆነ አዘንኩልሽ አይነት ልጅ አዘንኩልሽ አይነት አቀራረብ ቀረበኝና
እዚሁ ነሽ ወንዶች ሁሉ እንዲህ ከሚያደርጉሽ እኔ ቤት ኪራይ ልክፈልልሽና ስትሰሪ ደሞዝ ሲደርስሽ ትሰጭኛለሽ ብሎ ቤት ተከራይልኝ። አንዲት ፍራሽ አረኩ። ቤት ተከራይቼ መኖር ጀመርኩኝ። ከዛ በዛ መሀል ያ ልጅ ይመጣል። የምወደው ልጅ እንዳለ ነው ያ ልጅ አሁንም እንዳለ ነው። እናወራለን ምናምን። ችግሬን በሀሳብ ነው እሱ ሊያግዘኝ የሚችል እንጂ ተማሪ ስለሆነ ማውጣት አይችልም፣ ገንዘብ ማውጣት አይችልም። እናወራለን ምናምን። ከዛ ይሄኛው ልጅ አስቤዛ ማምጣት ጀመረ። ለእናትሽ ብር ስጫት እያለ መስጠት ጀመረ። የሆነ መቀራረብ በቃ ስስ ጎኔን አየ፣ ደካማ ጎኔን አሳየሁት ማለት ነው። ከዛ በቃ የቤት ዕቃ ምናምን ሲያሟላልኝ እንደዚህ ምናምን ሲል በቃ ምን አማራጭ አለሽ ማለት ሼም ይዘኝና ወደ ትዳር ገባን ማለት ነው። ሕፃን ነኝ ያኔ እንደሳትልሽ አሁን እድሜ ስናገር እዚህ ሙድ ይዙብኛል ብዬ ነው። እና ወደ ትዳር ገባን ምናምን። እስቲል የወሊድ መቆጣጠሪያ ምን መጠቀም እንዳለብኝ ራሱ አላውቅም። ሲያወሩ ምናምን እሰማለሁ፣ ግን ሄጄ መጠየቅ አልችልም። እፈራለሁ። በጣም ነው የማፍረው። እስቲል ግንኙነት አድርገው ወጡ ሲባል ራሱ አፍራለሁ፣ ደነግጣለሁ ሁሉ። እንዴት ሁና ተራመደች ምናምን እያልኩ አፍር ነበር። ከዛ በዛ መሀል በቃ ከእሱ ጋር እንደዛ ተፈጠረ። ታመምኩኝ ለ3 ቀን ምናምን። ያው ድንግልና ሲሄድ ያለውን ነገር ታውቂዋለሽ። ስራም ቀረው። በቃ ከዚህ በኋላ መስተንግዶ አሰሪ ምን ያኖርሻለሁ እኔ ምናምን አለ። በቃ አሪፍ ገንዘብ ያገኛል። መኖር ጀመርኩኝ። ቀጠሉ። ግን እንደዛም ሆኖ ያ ልጅ ወደዋለሁ ብዬ እሱ ጋር እየኖርኩ እሱ ነው የማስበው። በቃ ከእሱ ጋር እየኖርኩ እሱ ነው የማስበው። አወራዋለሁ፣ ሙዚቃ እንገባበዛለን ምናምን። ከዛ እንደዛ እየኖርን አረገዝኩ ማለት ነው። ያው የኛ ድክመት እርግዝ ነው። ያኛው ግን አያውቅም። ከወንድ ጋር አብረሽ እንደምትኖሪ አያውቅም። የምትወጂው ልጅ ሙዚቃ የምትገባበዙት ከወንድ ጋር እንደምትኖሪ አያውቅም። ከቤተሰብ ጋር እንደምትኖሪ ነው የሚያስበው። ያውቃል። 6 ልጅ ብትወልጂ ራሱ እኔ ጋር ነው የምትሆኚው ነው እንዴ? እያወቀ ነው ኦልሬዲ ከወንድ ጋር እንደምትኖሪ እያወቀ ነው ሙዚቃ ምናምን የምትገባበዙት። አዎ ያውቃል። ኦኬ። ይሄኛው ግን በቃ አጋጣሚ ከእሱ ጋር ሰወራ ካገኘ ስልኬን ይሰብርብኛል። ያውቃል ማለት የምወደው ልጅ እንደነበር ያውቃል። በቃ እሱ እና እሱ ጋር ሰወራ ከሰማ ስልኬን ሁሉ ይሰብረዋል። ቤት እንዳልወጣው ሊያደርገኛል ምናምን። ከዛ የሆነ ይሄ የማቅለሽለሽ ማስመለስ ምግብ አለመብላት ምናምን ሲጀምር ትንሽ ወንድሜ ጋር እንቀራረባለን። ከእናቴ በተለየ ወንድሜ እንወደዋለሁ። እና በዚህ አጋጣሚ ቤተሰብ ጋር መታረቅ አለብኝ በቃ ምናምን ብዬ ወንድሜን ጠራሁት፣ አወራሁት፣ ከእሱ ጋር አስተዋወኩት። ሁሉንም ነገር ያሳለፍኩትን በሙሉ ነገርኩት ለወንድሜ ማለት ነው። በቃ ከእናትሽ ጋርም ሰላም ፍጠሩ፣ ከጎንሽ ሆናለሁ ከዚህ በኋላ ምናምን አለኝ ወንድሜ። አስወርዳለሁ እንዳትይ፣ እድሜሽ አይደለም አልመክርሽም በዚህ ሰዓት እንድትወልጂ። ብታስወርጅም እግዚአብሔር አይፈቅደውም መውለዱን። በቃ መሀል ላይ የሆነ ወንድሜ ራሱ እንዳልወልድ ገና ነኝ፣ እድሜ እንዳላስወርድም ገና ነኝ ማለት አይቻልም በእምነታችንም በሁሉም። በዛ ላይ ደግሞ አባቱ አለው ለምን ይወርዳል? እንደዚህ እየተከራከርን ትውለድ አትውለድ እየተመካከርን ጊዜው እየሄደ ሄደ። በቃ ወደ 5 ወር ምናምን ገደማ ሄደ። መውረድ አይችልም። ከዛ ክትትል ለመጀመር ሲሄድ ሁሉም ያቀኛል ማለት የሰፈር ስለሆነ በመታወቂያ ነው እኛ ጋር ክትትል የምትጀምሪው። እና ሁሉም በስመ አብ ከንፈሩን ያልመጠጠብኝ ፍጥረት የለም። በቃ ልሞት ነው አልኩኝ። ሁሉም ከንፈሩን ሲመጥ እንዲህ አሁን በዚህ ሰዓት ስለማይወለድ ነው በቃ ልሞት ነው ብዬ ማሰብ ጀመርኩ። ከዛ በቃ የሰፈር ሰው እንዴት እንዲህ ታደርጊያለሽ አንቺ እንዴት በቃ መውጫ መግቢያ አጣው ማለት ነው። እንዴት ታደርጊያለሽ በዚህ መሽ ዘለሽ ሳጨርሽ እንዴት በቃ ሁሉም ሰው ጨፈጨፈኝ። ያኔ እናቴ ጋር ያላስማማኝ ሰው እኔ ለመውቀስ ተነሳ። እንደዛም ሆኖ እንደ እግዚአብሔር ፍቃድ በቃ ወለድኩ። ሴት ልጅ ወለድኩ። ከ3 ቀን ምጥ በኋላ ሴት ልጅ ወለድኩ። ወደ ቤት ሄድኩ። ወደ እናቴ ቤት ነው የሄድኩት። ወደ ራሴ ቤት አልሄድኩም። ወደ እናቴ ቤት ሄድኩ። እናቴ ጋር ታረስኩ፣ ተመለስኩ። አንድ ቀን ተጣልተን አናውቅም። ማለት አሁን የሁሉም ሰው ትዳር ላይ ተጣላን ተፋጨን ምናምን ይልለን። አንድ ቀን ተጣልተን አናውቅም። አንድ ቀን ተነጋግረን አንድ ቀን ተጣልተን አናውቅም። ለምንድን ነው የማንጣለው? ፍቅር ስለሌለ ነው። ማለት አሁን የምታፈቅሪ ሰው ሲሆን ትነታረቂያለሽ፣ ትጨቃጨቂያለሽ። አቡዬ ምንም ጥፋት ቢያጠፋ አልናደድም፣ ምንም ቢል አልናደድም። በቃ ከዛን እንዲህ እየኖርነ ምናምን ገንዘብ አሁን ልጅ ከወለድኩ በቃ ብር ያስፈልጋል ማለት ነው። ለልብስ እንደዚህ መጠየቅ አለ ለካ።
አሁን እኛ ስናድግ እናቴ ብቻ ልነግርሽ አልችልም ኃላፊነት የሚባል እዛ በኋላ ነው ማሰብ የጀመርኩት። እስከዛ አላስብ ማለት ይቻልሽ አውዬ ለልጅ የሚያስፈልጋት ነገር ወተት እንደዚህ ምናምን እያልኩ የቤት ኪራይ አለ እንደዚህ መጨናነቅ ጀመርኩኝና ገንዘብ መጠየቅ ጀመርኩ። እስከዛን ጊዜ ገንዘብ ጠይቄ አላውቅም። እሱ ነው የሚያደርገው። የቤቱን ወጪ፣ የፀጉር ቤት፣ ሁሉንም ነገር ብር ይሄው እያለ ነው የሚሰጠኝ እንጂ አልጠይቅም። ገንዘብ መጠየቅ ጀመርኩ። መጠየቅ ሲጀምር መስጠት አቆመ በቃ። ከዛ በቃ መጋጨት ጀመርን። የሚውልበትን አላውቅም፣ የሚሰራውን አላውቅም። እስከዛ ጊዜ የሚውልበትንም ምን እንደሚሰራ ምናምን አላውቅም። ከዛ በቃ ማወቅ አለብኝ ከዚህ በኋላ ብዬ፣ ልጅቷም እያደገች ነው፣ ማወቅ አለብኝ በቃ ከዚህ በኋላ ምናምን ብዬ ምን እንደሚሰራ ስጠይቅ እልል ያለ ቁማርተኛ ነው። የካርታ ቁማር። ጠዋት ሂዶ ቁማር ቤት ይገባል፣ ማታ ይወጣል፣ ቤት ይመጣል። ካላስ በቃ ሌላ የለም። እኔ በቃ ምን ልበልሽ፣ እንዴት እንደተናደድኩ እንዴት እንደደነገጥኩ እኔ በቃ እግዚአብሔር ነው የሚያውቀው። ያኔ ከዛ ወንድሜን ነገርኩት። ያለባቸው ሰዎች ትልቅ ሰዎች ናቸው። አስመከርኩት ምናምን በቃ እንዳይጫወት እንደዚህ አስመከርኩት እምቢ አለ። ከዛ የሆነ ሰዓት ጸበል ወሰድኩትና ለረጅም ጊዜ ቆመ። አቁሞ ስራ እየሰራ ቤቱን ቀጥ አድርጎ መያዝ ጀመረ። ልጄ 2 ዓመት ሆናት በዚህ መሀል ማለት ነው። ከዛን ልጄ 2 ዓመት ሆናት። ገንዘብ አጠራቀምኩ፣ ቁብ እየጣልኩ ምናምን ገንዘብ እያጠራቀምኩ ቤት ልገዛ ያስቀመጥኩትን ገንዘብ ወስዶ ለቁማር ተበላው። ብዙ ብር ነው። ሄዶ ቁማር ተበላው። በቃ አለቀስኩ፣ አዘንኩ ምናምን። ወንድሙም አዘነ፣ ሁሉም ሰው አዘነ። ድጋሚ ይቅርታ ጠየቀኝና ይቅርታ አደረኩለትና አሁንም መኖር ጀመርን። እያሳጠርኩ ነው የምነግርሽ አቡዬ እንዳሰለች ብዬ ማለት። ከዛ ድጋሚ አይሰለችም፣ ጎበዝ ነኝ ስታወሪ፣ ቀልጣፋ ነሽ፣ ምንም ችግር የማትጨነቂ። እሺ አቡዬ ይቅርታ አደረኩለት ድጋሚ። በቃ ቀጠልን፣ መኖር ጀመርን ምናምን። ከዛ ልክ የቤት ኪራይ ሲደርስ ብዙ ነው የቤት ኪራይ የምንከፍለው በዛን ጊዜ ብዙ ነው። ልክ የቤት ኪራይ ሲደርስ መጥፋት ጀመረ። የለም በቃ። ከዛ ሰዎቹም በቃ ያው ችግር የለም እንደ ቤተሰብ ነን። በጣም ብዙ ጊዜ ከመቆየታችን የተነሳ እንደ ቤተሰብ ሆነናል። ከዛ ከወንድሙ ገንዘብ አስላከ፣ በጣም ብዙ ብር አስላከ እና የቤት ኪራይ ከፈልን። የተላከው ብር ለሆነ እቃ ልገዛ ብዬ ባጃጅ ልገዛ ነው ከፍዬዋለሁ ብሎ ግን አልከፈለውም። ጠፍቷል። ድጋሚ ተበድሮ ነው ወንድሙን ያስላከው፣ ብድር ነው። ወንድሙ ደውሎ ይሄን ያህል ብር እኮ አበድሬዋለሁ ምን ላይ ደረሰ አለኝ። ለባጃጅ እንደዚህ አድርጌዋለሁ ብሎኛል ነው። አይ ጥሩ ነው። ከዛ ከማን ጋር ነው እንደዚህ ያደረግክ ብዬ ስጠይቀው ከከሌ ጋር። ውስጤን ከነከነኝና ለከሌ ለሚባለው ሰው ደወልኩ ማለት ነው። ከዛ ከሌ ለሚባለው ሰው ስደውል አይ የለም እንደዛ የሚባል ነገር የለም፣ ሂጂና ይው ብሩን የት እንደሚያጠፋው፣ ቤት ቀይሮ ሌላ ቤት ወዶ የሚያጠፋው አለኝ ማለት ነው። ቤት ቀይሮ ስልሽ የቁማር ቤቱን ቀይሮ ማለት ነው። ከዛ ሄጄ ሳይው እዛ እየተጫወተ አሁንም በቃ ምንም ማድረግ አልችልም። ተመለስኩ። እንደዚህ ስል እናቴ እኔ አንቺን ያለ አባት አሳድጌ ወንድሜም አንቺ ያለ አባት አድርገሽ ልጅሽን ያለ አባት ልታሳድጊ ነው? እንደዚህ በቃ ጫና አደረጉብኝ። እንደምን እንመክረዋለን በቃ ምናምን ተባለ። ንስሐ አባታችንን መከሩት ምናምን፣ ግን አላቆመም። አሁንም ጭራሽ እኔ ሳላውቅ ከኔ ወንድም ለጽጌ የሆነ ነገር ለእሷ የሆነ ነገር ላረግ ነው ብሎ ከወንድሜ ብር ተቀብሎ ራስ በራሱ ግንባሩን መጥቶ ሀቡ ሀንግ ተሰራው አለኝ። ራስ በራሱ መጥቶ ሀንግ ተሰራው እና አሪፍ ስልክ ነበር በሰዓቱ የያዘው ስልክ። ስልኩ ሳይሰረቅ ብሩን ብቻ ወሰዱት አለኝ ማለት ነው። በቃ ይሄ ሁሉ ምንድነው? በዚህ ምንድነው? መከረኝ ማይኔ መስራት እችላለሁ አይደል እንዴ? ምንድነው ምናምን አልኩና ልጄን ብቻ ይዤ ነው የወጣው ከቤት። ቁልፍ ማስቀምጥበት ቦታ አለ። ቁልፍ አስቀመጥኩና ልጄን ይዤ ብቻ ወጣው ማለት ነው ከቤት። ልጄን ብቻ ይዤ ሄድኩኝ። ይሄ የምንደዋወለው የምወደው ልጅ ያልኩሽ ልጅ አቡዬ ብር አበድረኝ አልኩት። እሰጥሃለሁ አበድረኝ። እሺ ብሎ አበደረኝ። እሱ ቡና ጀመርኩኝ። ላካብድልሽ አይደለም አቡዬ ቂጣም ነኝ በጣም እና ቂጤን እያየሁ ወንድ መምጣት ጀመረ። ያው ወንዱን ታውቂዋለሽ።
በዛ ሰዓት መጣ እሱ አየኝ። ያን አልፈልገም። እቃው እንዳለ እንደተዘረገፈ እጄን እየጎተተ እያንከለከለ ባጃጅ አስገብቶ ቤት ወሰደኝ። እቃው ተሰርቋል። አንዳንድ ነገሮችን አገኘው። ሄጄ ይዤ መጣሁ። አለቀ። ከዚያ ይሄኛው ለምን ተመለሽ ወደ ቤት ብሎ ከዚህኛው ጋር ተጣላን። ለምን ሄድሽ? በቃ እንደዚህ እያሰቃየሽ ለምን አብረሽ ትኖሪያለሽ? ምናምን አይነት ነገር። ከዛ ይሁን በቃ ተመለስኩ ማለት ነው። ወንድሜን ለመነ፣ እናቴንም ለመነ። አሁንም ድጋሚ ሽማግሌ መጣ። ተመለስኩ። ላልተወሰነ ቀን በሰዓት መምጣት፣ በሰዓት መሄድ ጀመረ። ስራ መስራት ጀመረ ምናምን። ይሁን በቃ ጥሩ ነው ምናምን ብዬ መኖር ጀመርን። 1 2 ወር 3 ወር አለፈ። ያ 3 ወር 4 ወር እንዳለፈ የልጄ ልደት ደረሰ። በቃ የሷ ልደት ማክበር አለብኝ። ራሴን አዘጋጀው፣ ልደቷን ላክብርላት። እስከዛ ብዙም አካብጃ አላከበርኩላትም ነበር። የብዙ ሰው ልደት ትበላለች፣ እኛ ግን አላበላንም። ከዛ ልደት እንትልል ብር አስቀምጬ ያስቀመጥኩትን ብር ይዞ ስልኬን ይዞ ሄደ። የቤት ኪራይ ደርሶ ነበር። የቤት ኪራይ ያስቀመጥኩን የቁም ሳጥን ታች ቁልፍ ነው። እሱን ሰብሮ ነው ይዞት ሄደ። እሱን ሰብሮ ይዞት ሄደ ማለት ነው። ጮኩ ስልሽ ጮኩ ነው። የሆነ ሰው እንደዘረፈኝ አይነቱኝ እኔ ጮኩት። ስጮህ አከራይቴ የመጣች ሁሉም ሰው መጣ። ምንድነው እንደዚህ እንደዚህ ምናምን አልኳት። ይሄ የትዳር ሚስጥር ነው፣ የሁሉ በተሰበሰበበት እንደዚህ አይባልም። ዝም በይ አለችኝና ዝም አልኩ። ግን እያለቀስኩ ነው። ዝም አልኩ። ከዛ ትንሿ ልጄ በቃ ማገናዘብ መስማት ምናምን ጀምራለች። ሴት ልጅ ናት፣ ብልጥ ናት። ደግሞ እያንዳንዱን ነገር ታያለች፣ ብልጥ ናት። እናቴ አባቴ ነው አይደል ያስለቀሰሽ? ለእኔ ዳቦ ብለሽ ያስቀመጥሽውን፣ ለእኔ ኬክ መግዣ ብለሽ ያስቀመጥሽውን ብር ይዞብሽ ሂዶ ነው አይደለ? እንሂድ አያቴ ቤት አለች። ከዛ በኋላ አይ ይሁን በቃ እውነቷን ነው በቃ ልጅ አልኩና ልጄን ይዤ ሄድኩ። አልተመለስኩም። አንዲት ጓደኛ አፈራው፣ ደወልኩላት። ስራ እንደዚህ እንደዚህ በቃ አሁኑ ነው መጀመር አለብኝ ስራ ፈልጊልኝ ስላት ፈለገችልኝ። ስራ አገኘው። ስራ ገባው። ስልክ የለኝም። ስልኬን ይዞት ሄዷል አቡ። እዛ ያቺ ልጅ ጠቅ ስልክ ሰጠችኝ። በዛ ስልክ መጠቀም ጀመርኩኝ። ከዚህ ልጅ ጋር እናወራለን። በቃ ማውራታችን እንደቀጠለ ነው። ከዛ እንደዚህ የሆነ ለካ እኔ እሱ ጋር እንደማወራ ምናምን ያውቃል። ልጁ ካወቀ ደግሞ ይደበድባል፣ በቃ አሁን ይመታዋል ምናምን ብዬ አሰብኩና ይሄኛውንም ራኩት፣ ሁለቱንም ራኩ። ስራዬን መስራት ጀመርኩኝ። ከዛ በኋላ ተመልሻለሁ። ማሪኝ በእግዚአብሔር በገብርኤል በሁሉም ቢል በቃ ወስኛለሁ። ጭራሽ ማለት ነው እግዚአብሔር ስራ ቦታ መጥቶ እያለቀሰ ማውቀው ራሱ አይመስለኝም። ስራ ቦታ መጥቶ እያለቀሰ አላውቀውም። በቃ እኔ እርር ብያለሁ። በጣም ተጎድቻለሁ። ስራ መጣ ወጥቶ እያለቀሰ ላሰሪ እየተናገረ አባርልኝ፣ እኔ ከዚህ በኋላ ከሱ ጋር ማውራት አልፈልግም፣ ከፈለክ እኔን አባረኝ፣ በቃ እንደዛ ምናምን አልኩት። አቆመ። እሱም አልፎ አልፎ ይመጣል። ልጄ እናቴ ጋር ናት ያለችው። ለእናቴ ብር እየሰጠው ልጄን ማሳደግ ጀመርኩ ማለት ነው። ግን በዚህ መሀል አሁንም እንዳልኩሽ እናቴ ትንሽ በቃ ስራ ትንሽ ቀዝቀዝ ብሎ ገንዘብ ካልሰጠዋት ትሳደባለች፣ ልጄንም ትሰድብኛለች። ማለት ትንሽ ኃይለኛ ናት፣ ሳታውቅ የምታስቀይም አይነት እናት ናት። እዛን እያለች ትንሽ እየሄድ አለችኝ። አባትሽ ክዶሻል፣ አይፈልግሽም፣ ዲቃላ ነሽ ማለት ጀመረች። የሰፈሩ ሰው እንዳለ ልጄን ዲቃላ ማለት ጀመረ። በስማም ከዛ በቃ ምን ማድረግ እንዳለብኝ ራሱ አላውቅም። አለቅሳለሁ ምናምን። ከዛ ቀን ሌላ ስራ ስራለሁ፣ ማታ ሌላ ስራ ስራለሁ። በቃ ራሴን በስራ ቢዚ ያደረግኩት ማለት ነው። ከዛ ገንዘብ ያዝኩ፣ ትንሽዬ ገንዘብ ያዝኩ ምናምን ለራሴን ችዬ ቤት ተከራየሁ። ሰራተኛ መጣው፣ ልጄን አስቀመጥኩ፣ ትምህርት ቤት አስመዘገብኳት። ልጄን ትምህርት መማር ጀመረች። ህይወት እንደዚህ እያለ እየቀጠለ ይሄ ልጅ በቃ ከዚህ ልጅ ጋራ ማውራት መገናኘት ጀመረ። ከበፊቱ ከምወደው ልጅ ጋር ማለት ነው። ከዛ ከሱ ጋር ማውራት ጀመርን፣ ቀጠልን። እስከዛን ድረስ እኔ እሱን ማቅ ይሄ የምወደው ያልኩሽ ልጅ በእኔ እንደተጎዳና ከአንቺ ውጭ ሴት ማየት እንደማልችል በቃ እንደዚህ ነው የማውቀው። ሁሌ እኔ ራሴን ወቅሳለሁ። በቃ እሱን ከድቼ ነው እንደዚህ የሆንኩት፣ እሱን ትቼ ሂጄ ነው አይነት ነገር ይሰማኝ ነበር። እና አንቺን ብዬ እኔ በቃ ሁሌ እንደዚህ ይለኛል። አንቺን ብዬ በአንቺ ተጎድቼ ስለ ፍቅር እንኳን አፌ ሞልቼ መናገር አልችልም። አንቺ ጎርተሽኛል፣ አንቺ እንደዚህ አድርገሽኛል፣ እንደዚህ ያለ ሁሌ ያሸማቅቀኛልና በቃ ይቅርታ እንደዚህና ልጅቱን በቃ
ልጅሽን እንደ ልጅ አድርጌ ያሳድጋለሁ፣ እንደምንም አስቢበት፣ በቃ ልጆች እንድትወልጅልኝ አብረን መኖር እንድንኖር እፈልጋለሁ። በቃ እንደዚህ ማለት ጀመረ። እሺ በቃ ቀን ማሳለፍ ጀመርን፣ መገናኘት፣ አብሮ ማምሸት ምናምን፣ አብሮ ማደር በቃ ተጀመረ። ኖርማል ፍቅረኛሞች ሆንን። ከዛ ይሄ ልጅ ውለጅልኝ አይነት መንገድ መጣ። እናቴን አማከርኳት። በቃ እኔ ልጅቷን ይዛለሁ፣ እስከ መቼ እንዲሆነሽ ትቀመጫለሽ? ያዣት ግን ለልጅሽ የሚያስፈልጋትን ነገር ታደርጊያለሽ አለችኝ። እሺ አልኳት። ከዛም በኋላ ወንድሜም እሻለ ፈቀዱልኝ። ወደ ትዳር ገባው ማለት ነው። ወደ ትዳር ገባን። የልጅቷ አባት ከምልሽ በላይ ተቀየረ ማለት እስከዛን ድረስ እኔ ማገባ አልመሰለውም ነበር። ልክ እኔ ሳገባ ተቀየረ፣ ሌላ ሰው ሆነ። አቡዬ ሌላ ሰው እሱ አይደለም በቃ ማለት ሙሉ በሙሉ ትቶ ወደ 3 ወር 4 ወር ጸበል ተቀምጦ ራሱን አክሞ ድኖ መጦ ስራ ጀምሮ ስራ እየሰራ በቃ ጤነኛ ሰው ሆኖ መጣ ማለት ነው። ጥሩ ነው። የልጅ አባት ነው። ጥሩ ነው። ቁማሩን ሁሉን ነገር ትቶ ከዛ ልጅ ማሳደግ እፈልጋለሁ አለ። ከዛ አሳድግ ምናምንና አሳድግ መብት ነው ምናምን ስለው የምትፈልጊውን ነገር አድርጌ እንደ በፊቱ እንደ መጀመሪያው ሽማግሌ ልጌ ጥሎሽ አድርጌ ምናምን እንደ አዲስ ላግባሽ አብረን መኖር እንጀምር አለ። አይሆንም፣ እኔ ሌላ ህይወት ጀምሬያለሁ። በቃ አይሆንም። በጣም ልጁንም ወደው ነበር፣ መሆንም የምፈልገው እሱ ጋር ነው። በቃ እሱ ጋር ስንለያይ ያክቱማል። ምንም ነገር የለኝም፣ ስሜት ምናምን ጭራሽ የለኝም፣ ጭራሽ ማለት ነው። ከዛ በኋላ ሄድን። እኔም ህይወቴን ቀጠልኩኝ። ከእሱ ጋር ትዳሬን መሰረትኩኝ። ከእሱ ጋር መኖር ጀመርኩኝ። እሱም ልጁን ይዞ ሄደ። ትዳር መስርቼ ራሱ እስካልወለደች አላምንም አለ። ልክ የ6 ወር ነፍሰ ጡር መሆኔን ሲያውቅ አገባ። እሱ የልጅ አባት ማለት ነው። አገባ። እሱም የራሱን ህይወት መኖር ጀመረ። እኔም የራሴን ህይወት መኖር ጀመርኩ። ትዳር የያዝነው ከሱ ቤተሰቦች ቤት ነው። ከሱ ቤተሰቦች በቃ የኛ ጋር ኖሩ ምናምን ምናምን ተብለን ያውቃሉ። እኔን ያውቁኛል። በቃ ትንሽ እያዋንያችን ልጅ ያውቋታል። አእምሯቸው ላይ ያለች ፎቶ እንነሳ ነበር ያኔ ምናምን ያውቁኛል። ያችን ያውቁኛል። እና በቃ ይሁን እንግዲህ ምናምን ነገር ብለውታል። እና ለካ ያኔ ልጅ ስላለኝ አልፈለጉም ነበር፣ ግን ለእኔ አልነገሩኝም። እሱን ነው እንዴት ያገባች አይነት ነገር ብለው በጣም ጫና አድርገውበት ሰድበውት ምናምን ነበር በጣም። ከዛ በቃ እኔ እሷ ጋር መኖር ነው የምፈልግ ምናምን ብሎ በቃ ቀጠልን። ልክ የ7 ወር ነፍሰ ጡር መሆኔን ሳውቅ ሴቶች መምጣት ጀመሩ። ሴቶች መምጣት ጀመሩ ስልሽ በፎቶ በቪዲዮ በስልክ እስከነ ማስፈራሪያው ድረስ ነው የሚመጡብኝ። እስከነ ማስፈራሪያው ድረስ ማለት ነው። ማብራሪያ ስለው የሚሰጠኝ ነገር በቃ ሁሉንም አዎ ግንኙነት ነበረኝ ከእንደዚህ አይነት ሰው፣ ግን የምወድ አንቺን ነው እንደዚህ ነው የሚለኝ። ሁሉም ሰው የሚያደርገው ነው። የሆነ ሰው ታፈቅሪያለሽ፣ ከሆነ ሰው ጋር ላይፍ ትቀጥያለሽ እኮ ነው፣ ይሄ እኮ እውነታ ነው የሚለኝ። ሁሌም እንደዚህ ነው የሚለኝ። እና ግን እስከዛን ድረስ ማንም ሴት እንደማያውቅ ነው የማውቅ። እስከዛን ድረስ ማንንም ሴት እንደማያውቅ እንደማያወራ ምናምን ነው የማውቅ። እና መያዝ የምፈልገው ትዳር እንደዚህ አይነት በቃ በአእምሯችን የምንስለው ትዳር አለን ይናሱ። ከሱ የባሰ ሲኦል ነው የሆነ ጭቅጭቅ፣ በየቀኑ ጭቅጭቅ አለ። በቃ በየቀኑ ነው የምልሽ አበባ። በቃ እንዴት አድርጌ ልንገርሽ? የሆነ ስልክ ተደውሎ በዛ ስልክ ተጣልተን ደግሞ የሆነ ስልክ ይደወላል፣ ደግሞ የሆነ ስልክ ይደወላል። እኔ ተሳስቼ ስለ ልጅ ራሱ አላነሳ፣ ስለ ልጅ አባት ጭራሽ አላነሳም። እኔ ካነሳው ሌላ ጦርነት ነው የሚፈጠረው። ጭራሽ አላነሳም ስለሱ። ከዛ አንዷ ትደውላለች፣ አንቺ እንደዚህ ምናምን ትለኛለች። እሺ ይቺስ ማናት? እንደዚህ በቃ እያለ ወለድኩኝ። ቆመ፣ ሁሉም ነገር ጸጥ አለ። በቃ ቆመ። በቃ የሚደውልም የሚረብሽም የለም። ለምን እኔ ሲሙን ይዤ አሉልም፣ ማንም ሰው አይደውልም ምናምን። በቃ ስልክ ሁሉ መቀያየር ጀመርን። ሁሉም ነገር ቆመ። ሰላም አይነት መሰለ። ያው እድል ሲጀመር አንዴ እድል ከጠመመሽ ነው። አዎ እግዚአብሔርን እና አንዴ በተሰበርሽበት ነው የሚሄደው የሚቀጥል ይመስለኛል። እኔ እና ስራ ይሰራል፣ ገንዘብ ያገኛል ምናምን። ይሄኛውም ምንም ያለ ቁማርተኛ የሆነ
በቃ እናቱም አባቱም ሁሉም የሚያዝኑበት አይነት ቁማርተኛ ሆነ። እኔ እግዚአብሔር ይመስገን በልጅነቴ እናቴ ያስለመደችኝ ስራ ሁሉ ነገር የመስራት ጥበብ አለ። ግቢ ያለንበት ግቢ መንገድ ዳር ነው። ቺፕስ መጥበስ ጀመርኩ። ቺፕስ፣ ሳምቡሳ፣ እርጥብ። ከሱ 1 ብር አልጠይቅም። 1 ብር ማለት ነው። እሱ ይሰራል፣ ገንዘብ ይላል ይላል። ከዛ ከአንዱ አጎቱ ጽጌታማ ሆስፒታል ገብታ ብሎ ይህን ያህል ብር ይበደራል። ከአንዱ ይህን ያህል ብር ብሎ ይበደራል። ከአንዱ እንደዚህ ከቤተሰቦቹ ከሰፈር ሰው በሙሉ እዳለብን ከፍለን የማንጨርሰው እዳ ማለት ነው። በቃ እንግዲህ ምን ገጥመናል አለ። በቃ እናቲቱ ራሱ ምንም ማድረግ አልችልም። በቃ እንግዲህ እንሞክራለን፣ እስከምንችለው እንሞክራለን። ካልሆነ በቃ አንቺ ጎበዝ ነሽ፣ ልጅሽን አሳድጊ፣ በቃ ምንም ማድረግ አይቻልም እና ምን አለችኝ። በቃ እናቱ ደገፈችኝ። በቃ ተይው አይነት ነገር ደገፈችኝ። ከዛ ንስሐ አባታችን ጋር ሄድኩኝ፣ ነገርኩት። አባቱን ትንሽ ይፈረዋል። አባቱን እንደዚህ እናትና አባቱ ተለያይቶ ነው የሚኖሩት። አባቱን ይፈረዋል። አስቀምጬ አስመከርኩት፣ ምናምን አሰከርኩት። ስራ አስፈቀድኩና ከቤት እንዳይወጣ እስኪለቀው ማለት ነው። ከቤት እንዳይወጣ ምናምን አደረግን። ብር እንዳይዝ የቤተሰብ ውሳኔ ማለት ነው። ብር እንዳይዝ ተወሰነበት ምናምን። ዱብ የሚዶ ይጫወታል። በቃ ምንም ዱብ የሚዶ ይጫወታል። እንደዚህ አይነት ነገር እያልኩ ቀጠልን። በቃ ታገልኩ። አንዳንዴ ፍቅር ስትይ ከባድ ነው። መለየትም ፈልጋለሁ ደግሞ በጣም ነው የምወደው፣ ከምልሽ በላይ ነው የምወደው። ያን ያህል ሁሉ እንትን እያልኩ እሱን እወደዋለሁ፣ እንደዚህ እንትንላ እሱን እወደዋለሁ። ከዛ እናቱም በቃ ፍቅር አይደል ምን ማድረግ ይቻላል፣ በቃ ተወጩ ድጋሚ። አሁን እኔ እንዲህ ብልሽ ምኔን ነው የምትወቅሽኝ? እንዲህ ብልሽ ምኔን ነው የምትወቅሽኝ? በቃ እንደዚህ ያለችኝ። እሺ እሞክራለሁ፣ በቃ ትዳር አይደል እዛኛው ማስተካከል ያልቻልኩትም ቢያንስ እዚኛው ለምን አላስተካክልም ምናምን ብዬ ማስተካከል ጀመርኩ። ቅጥቅጥ አደረኩት። ማለት ቅጥቅጥ ስልሽ በዱላ ምናምን አይደለም፣ የሚወደኝ እውነቱን ነው። እንደሚያጣኝ እንደምሞት አይነት ነገር እያልኩ እያስፈራራው እየቀነሰ አብሬ እጄ ቁማር ቤት እየተቀመጥኩ ይሄ ዘይት እየጠበሰኝ ያገኘሁት ብር ነው ተጫውትበት፣ በቃ እንካ ይሄ እንደዚህ እያልኩ ስራ ቦታ እንትን ሲል እንደዚህ ስራ ቦታ ተጣልቶ እኔ ለምኜ ምናምን አስገባሁት። በቁማሩ ምክንያት አባረውት ለምኜ አስገባሁት ስራ ቦታ ማለት ነው። ከዛ ትንሽ ተመለሰ መሰል ወደ ራሱ። በልጁ ማለት ተገዘተልኝ፣ አቆመ። ግን እዳውን መክፈል አለብኝ እያልኩ እዳውን መክፈል ጀመርኩ ምናምን። ከዛ በዚህ መሀል ምን እየተፈጠረ መጣ መሰለሽ አቡኝ? ልጄን መጥላት ጀመረ። ጭራሽ መምጣት አትችልም ቤት። እሷ ከመጣች እንጣላለን፣ ስለ እሷ ከተነሳ እንጣላለን። በቃ ኮንፊደንሱን አጣ በሷ። የምመለስ አይነት መሰለኝ እና በቃ ምልልሽ መስራቡዬ በቃ እያልኩ እንትን ሲለኝ ወደዚህ መጣሁ፣ ወደ ስደት መጣሁ። ከእሱ ጋር ተጣልቼ ነው ስደት የመጣሁት በእሷ ምክንያት ማለት ነው። ግን ከዚህ መጥቼ አሁንም እየተጨቃጨቅን ነው በእሷ ምክንያት። በቃ አልለያይ ከስራዬ በላይ ከሴትዮዋ በላይ ይሄ ነገር ጭንቅላቴን እያዞረኝ ነው የምልሻው። በዚህ ማለት ብዙ ያልነገርኩሽ ነገሮች አሉ፣ ግን ያው አጠር አድርጌ የኔ ቤተሰቦችም እንዳይሰለቹ ብዬ ነው። አሁንም በእሷ ምክንያት ምን ይለኛል? ከእኔ ይልቅ እሷን ነው የምትወጂ? አዎ እሷን ነው የምወድ፣ ልጄ ናት። እኔን አታከብሪኝ፣ የምታከብሪ የልጅ አባትሽን ነው። ለሱም ወልጄለታለሁ፣ ለሱም ወልጄለታለሁ። እሱ እኮ 2 ወልዶ 3ኛ አስረግዞ እየኖረ ነው። ከእኔ ልጅ ጋር 4ኛ ልጅ አለው ማለት ነው። እና እንደዚህ ነው አንዳንዴ ፍቅርና እንትንን ለዩ ለማለት ያክል ነው ብዬ። አሁን አንቺ የት ነሽ? ኩዌት። ልጆችሽስ? እሷ አባቷ ጋር ነች ያለችው። እሱ ወንዱ ልጄ ከአያቱ ጋር ነው፣ ከሱ እናት ጋር አብረው ከሱ ጋር ማለት ነው። ኦኬ። የመጀመሪያ ልጅ ሴቷ ከመጀመሪያው ባልሽ የወለድሻት እዛው አባቷ ጋር ናት? በእንጀራ እናት ነው እያደገች ያለችው? ኦኬ። ሁለተኛው ደግሞ የባልሽ እናት ናት እያሳደገች ያለችው? አብረው አንድ ግቢ ነው የምንኖረው። አንድ ግቢ ነው የምንኖረው። ወንድ ነው። ስንት ጊዜ ሆነሽ ኩዌት ከሄድሽ? 6 ወር እየጨረስኩ ነው።
እና እየሰራሽ ለሱ ነው የምትልኪለት? እስካሁን ለማንም አላኩም፣ ራሴ ነኝ የማስቀምጠው። አላማሽ ምንድን ነው? አሁን ምንም አሁን ብዙ ነገር ነው የማስበው። ማለት አላማሽ ለመላክ ነው ወይስ የ2 ዓመት ደሞዝሽን ራስሽ ይዘሽ ለመግባት ነው አላማሽ? የ2 ዓመት ደሞዜን ራሴ ይዤ መግባት ነው አላማ። ጎበዝ፣ እሱ ጥሩ ነገር ነው። አሁን የተሰደድሽበት ምክንያት ገንዘብ ነው? አይ አይደለም፣ ጭቅጭቅ ነው እንጂ ጭቅጭቅ ባይኖር ኢትዮጵያ ውስጥ የመኖር አቅም ነበረሽ? ኑሮ አልከበደሽም ነበር? አልከበደኝም። እሱም ተስተካክሏል። እኔም እየሰራሁ የእሱን ዕዳ እንዴት እያልሽ ነበር ትከፍይ ነበረው እየሰራሽ? እሱ እየሰራ ነው፣ እሱም እየሰራ ነው፣ እኔም እየሰራው ነው። ጨርሰናል ዕዳችንን ከፍል። ግን አደራሽን ተመልሰሽ እንዳትከስሪ። ተመልሶ ማለት እኔ እንጃ። ያኛው የመጀመሪያው ባልሽስ ቁማሩን አሁን አልተመለሰበትም? አልተመለሰበትም። አሪፍ ቢዝነስ እየሰራ ነው። ደግሞ እድልሽ እኮ በእናትሽ ልክ አንቺ ስታዩ ጸበል ገብቶ ቁማር ትቶ ተለውጦ ደህና ሰው ሆነ። ለሁለተኛ ሚስቱ አየሽ? እኔ የሰራሁት እኔ አስተካክዬ ተውኩት። አንቺ ያበጀሽውን ሌላኛው። አሁን ደግሞ ይሄኛው ደግሞ አንቺ ያጠገቡ የለሽም። የሚቆጣጠረው ሲያጣ መልሶ ወደ ቁማር እንዳይሄድ ግን እንጃ እንግዲህ እግዚአብሔር ያውቃል። እሱን እግዚአብሔር ያውቃል። ግን እሱ አሁን እንድመለስ ይፈልጋል። ነይ በቃ አሁን እኔ እየሰራሁ ነው፣ ገንዘብ እያገኘሁ ነው፣ ነይ ነው የሚለው። እኔ ትኬት ልላክልሽ፣ ነይ በቃ ነይ። ግን ብመለስም ጭቅጭቁ እንዳለ ነው። አሁንም በእሷ ምክንያት መጣላታችን፣ መጋጨታችን፣ መነታረካችን አይቀርም። እኔ በቃ አሁን ዝም ብዬ አሰብኩና በቃ ሁለቱንም ልጆቼ እኔ እዚህ ሰርቼ ሄዳለሁ። የሆነ ነገር መክፈቻ ከሰራው ሁለቱን ልጆቼ ብቻዬን ማሳደግ ነው የሚፈልገውን በቃ። ችግር እኮ እኛ ሴቶች የምንወደውን ስለምንመርጥ ነው እንጂ የሚወድሽ ይሻልሽ ነበር የመጀመሪያው ነበር። አሁን ነው ስበሴ ነው። አሁን በሰዓት ብቻሽን ቀረሽ። በቃ ወይ ብቻሽን ሆነሽ ሁለቱንም ልጆችሽን ማሳደግ ነው። እኔ አሁን በቃ እሱን ነው ያሰብኩት። እግዚአብሔር ጭቅጭቁ ማይቆም ከሆነ ሰላም የሌለው ህይወት ከመኖር ብቻሽን ሁለቱንም ልጆችሽን ሰብስበሽ ማሳደግ። የተለያየ ቦታ ደግሞ ካደጉ የእህትና ወንድም ፍቅር ስለማይኖራቸው እንደ ባዳ ሲያድጉ እንደ ባዳ ሊተያዩ ይችላሉ። ወንድምና እህት አንድ ቤት ነው ማደግ ያለባቸው ሁለቱም። እኔም እሱ ነው የማስበው። ሞክር ያለው እንግዲህ እግዚአብሔር አልፈቀደም። እንዳደግ ትዳር ከእግዚአብሔር ዘንድ ነው። እግዚአብሔር ሲፈቅዱ ነው የሚሆነው። እሱማ ትክክል። ፈጣሪ ባርኮ ሲሰጥ ነው። ስትሄጂ አሁን ሁለቱ ልጆችሽን አንድ ላይ አርገሽ አሳድጊ በእናትሽ። ያኔ እንደሱ ነው ያሰብኩት። አብረው ይደጉ ፕሊስ። አብረው ካላደጉ የእህትና ወንድም ጣዕም አይኖራቸውም። እሺ፣ አይተሳሰቡም፣ አይተሳዘኑም። እንደ እህትና ወንድም የተለያየ ቦታ ካደጉ አንድ ላይ በቃ ልጆች አይበተኑ። አረ በጣም ከባድ ነው እውነት። አንዳንዴ ብቻ ብዙ ነገር አለ። ሴት ስትሆኛ ውዬ ብዙ ነገር አለ። ያለ አባት ማደግም ተጽዕኖ አለው። ብዙ ነገር አለ ብቻ እግዚአብሔር